አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ደህና ነኝ ያለሁኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ዋላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ። አገራችን አላህ ሰላም ያርግልን፣ በሰላም እንደወጣን በሰላም ይመልሰን። ዛሬ እንደውም ከቺቢ ያለው ለቤት አዲስ የሆናችሁ ላይ ሼር ሰብስክራይብ ያደረጋችሁ አበረታቱኝ። የተጨነቃችሁ በሙሉ በኮሜንት የጠየቃችሁኝ በሙሉ ውድ ቤተሰቦቼ የነስራይን ቻናል ካላያችሁ መልእክት አስቀምጠዋል። ቪዲዮን ባይሰሩም በጽሁፍ ነው ያስቀመጠው። ነገራችሁ በሙሉ ስላልመቻችን ስላለን ነው። ሁላችንም ደህና ነን። ያለውን ነገር በሙሉ ነጌ በቪዲዮ አሳውቃችኋለሁ። አትጨናነቁ። ነጌ በቪዲዮ ስለተፈጠረው ነገራቶች እናሳውቃችኋለን። ሁላችንም ሰላም ነን ብሎ በጽሁፍ መልእክት አስቀምጦልናል። የነስራይን በጣም ነው የምናመሰግነው። የነስራይን በጣም ጨንቆኝ ነበር። እኔ 1 ሰዓት ከሞላ በኋላ ስንት ጊዜ ቻናላቸው ገብቻ አይቼዋለሁ። በጣም ነው የተጨናነኩት። በተለይ እኔ የነስራይን ቪዲዮ ካየሁኝ በኋላ የሌለ ጭንቀት ነው የለቀቀብኝ የሌለ እና አልሐምዱሊላህ በዚህ ልክን እንዲህ በጽሁፍ ስላሳወቃችሁን የነስራይን እጅግ በጣም አመሰግናለሁ። እኔ በጣም ተጨንቄ ነበር። ብዙ ልጆቹ ደግሞ በኮሜንት ያለውን ነገር አሳውቀኝ። እኔም ጽሁፉን አሁን ያየሁት በቃ ቀደም እስከ 3 ሰዓት ሲሆን ድረስ ገብቼ ያየሁኝ ምክንያቱም ብዙ ልጆች ስለጠየቃችሁኝ በጣም ተጨናንቄ ነበር። አልሐምዱሊላህ እንኳን ሁላችሁም ደስ አላችሁ። እንኳን ደስ አላችሁ። የሆነ ነገር ቢፈጠር ከተፈጠረ ካልተፈጠረ ብቻ አልሐምዱሊላህ ሰላም ነን ስላለ በጣም እኔ ደስ ብሎኛል። የተጨነቃችሁ በሙሉ ሁላችሁም ተጨንቃችኋል። ሁላችሁም የተጨነቃችሁ በሙሉ እንኳን ደስ አላችሁ። እነዚህ ጀግኖቻችን ደግሞ ምንም ሳይሆኑ ምንም እንከን ሳይደርስባቸው በሰላም ነጌ በቪዲዮ መተው እንድናያቸው ተስፋ አደርጋለሁ። አሁንም ቢሆን ዱአ አድርጉ። ይሄ አውሬና አረመኔ የሆነ ሰውዬው ለእጁ እንዲያገኝ ሰውን በሙሉ ያሰቃየ ስንት በዘላለም ተከታዮች የነስር ተከታዮች ነስራይ ተከታዮች በሙሉ ሁሉም ሰው ነው የተጨነቀው። ስንት ሁለታቸውን ጋር ከ200,000 በላይ ሰው ነው የሚከታተላቸው። ያ ህዝብ በሙሉ ተጨንቀዋል። ያ ህዝብ በሙሉ እንቅልፍ አጥተዋል። ያ በማን ነው? በመስፍን የመጣ ነው። መስፍን እኔ ምንም አለ ስቃይ በቁማን ማየት አለብህ። በዱንያን ስቃዩ ማየት አለብህ። ስንት ሰው ነው እንቅልፍ ያሳጣው ከትላንት ጀምሮ እስከ ዛሬ ድረስ። ብዙ ሰው ተጨናንቀዋል። ብዙ ሰው እንቅልፍ አጥተዋል። እና አሁን ቢሆን ምንም ነገር እንዳይደርስባቸው፣ ምንም ነገር ቢደርስባቸው ደግሞ ሁሉ ነገር ቀለል እንዲያደርግላቸው ዱአም አድርጉ፣ ጸሎትም አድርጉ። ለእኛ ዱአ፣ ለእኛ ጸሎት፣ ለእነሱ ደግሞ ብርታት ይሆናል። የተጨነቃችሁ በሙሉ ደግሞ በድጋሚ እንኳን ደስ አላችሁ። እኔ በጣም ነው ደስ ያለኝ። የነስራይ የኛ አሳቢ የኛ ጀግና፣ አንተ ሁሌ ራስህን አሳልፈህ ለሰውን ተጨንቀህ ነው የምትኖረው። እንደውም ከዚህ የበለጠ አላህ እድሜና ጤና ጉልበት አላህ ይስጥህ። እናንተ በምትሰሩ ስራ በሙሉ በቅድሚያ አላህ ከፊት ለፊታችሁ ይጓዝ። ከምንም ከመጥፎ ነገር በሙሉ አላህ ሱብሃነሁ ወተዓላ ይጠብቃችሁ። ይሄ መልእክት ማስተላለፍህ እኮ ወላሂ ለከታታዮች ወይስ ለቤተሰቦች ትልቅ ክብር ስላለህ ነው። በጣም ትልቅ ሰው ስለሆንክ እኮ ነው። አስተዋይ ልጅ ስለሆንክ እኮ ነው። ተጨናንቀዋል ብለህ ይሄን መልእክት በማስቀመጥህ እኔ በጣም ደስ ብሎኛል። ቢያንስ ከጭንቀት እናርፋለን። ትንሽ ልባችን ይረጋጋል። ካየናችሁ በኋላ ነው እኛ ሙሉ በሙሉ ተስፋ የምናደርገው። ቢሆንም ይሄ መልእክት በማስቀመጥህ በጣም እኔ ደስተኛ ነኝ እና የተጨነቃችሁ በሙሉ እንኳን ደስ አላችሁ። ይሄ ሰውዬው የእጅ እኔ አላቅም ብቻ በአደባባይ ምንም ሳይሸፈን ፊቱ እንዲህ ግልጽ አድርገው ቢያሳዩልኝ እኔ ደስ ይለኛል። ሁላችሁም ማለት ነው። ሁላችሁም የነስራይን ቤተሰቦች፣ የዘላለም ቤተሰቦች፣ ለእኔም ቤተሰቦች ሁላችሁም በኮሜንት ላይ በነስራይን ላይም ሆነ በዘላለም ላይ ሆነ ሂዳችሁ በኮሜንት ላይ ፊቱ እንዳይሸፈን ብላችሁ መጻፍ አለባችሁ። የሁላችንም ኮሜንት አንድ አይነት መሆን አለበት። ፊቱ ሳይሸፈን መለቀቅ ነው ያለበት። ለምን ብትሉኝ የዘላለምና የነስራይን ብቻ አይደለም ያስጨነቀው። እኛ ተከታታዮች በሙሉ ተጨንቀናል። ስንት ልጆች ናችሁ በኮሜንት የጠየቃችሁ? ስንት ሰው ነው የተጨናነቀው? እኔ ምንም አለው የስራው ፈጣሪ ይስጠው። ምክንያቱም እኛ እንደሱ ሰዎች ነን፣ ምንም አይነት አቅም የለንም። ግን የስራው ፈጣሪ ይስጠው። የእጁ ማግኘት አለበት ከነ ሚስቱ። ምክንያቱም ሚስቱ ትላንት ካያችሁ
ሹፌሩ ሲናገር ያለበት ቦታ እናገራለሁ፣ ያለበት ቦታ ጠቁማለሁ ሲል ጊዜ እንዳትናገር ነው ያለችው። እንዳትናገር፣ የስራህን ይሰጥ፣ ዋጋህን ያስከፍልሃል፣ መስፍንን ታውቀዋለሁ ነው ያለችው የነበረው። እሷም ሆነ መስፍንን የእጃቸው ማግኘት አለባቸው። ምክንያቱም እሷም ተባባሪ ናት። እሷ ተባባሪ በትሆን ኖሮ ለባሏን ይህን ያህል አትቆረቆርለት ነበር። ይህን ያህል ህዝብ አስለቅሶ የስንት ሰው ስቃይ አሳይቶ አትቆረቆርለትም ነበር። ልጅ ወልዳ ልጆች ኑሯት በሰው ልጅ ላይ ትጫወታለች። እንዴት የወለደች ሴት በዚህ ልክ ትጨክናለች? በሰው ልጅ ላይ እንዴት ትጨክናለች? የእሷ ልጆች ደግሞ ምንም እንዳይሆኑ አሸሽታ ሌላ ቦታ ሻሸመኔ ውስጥ አስቀምጣለች። ግን የሰው ልጅ ማሰቃየት፣ ሴቶችን መድፈርን፣ ይህን ሰው መግደል፣ ይህን ሰው አግቶ ማሰቃየት ለእሷ ምንም አይደለም። ለነገሩ አህያ የዋለበት ነው የሚመስለው አይደል የሚባለው። እሷ ባሏ ራሱ ቁልጭ ነው እንጂ ምንም አትከራከርም ነበር። ባሏ ጥፋተኛ ከሆነ ጥፋተኛ ነው፣ በቃ ይጠየቅ፣ በህግ ይጠየቅ ብላ አሳልፋ መስጠት ነበረባት። ግን እሷ ምንም አልሰራም፣ ወንጀል የለበትም። ላዋላ እኔ ብቻ አልሐምዱሊላህ ልቤን አሁን ተረጋጋ። ብቻ ሳያቸው ነው ቢያንስ ሙሉ በሙሉ ያኔ ተስፋ የሚኖረኝ የምረጋጋው። ግን ከትላንት ከዛሬ ጭንቄ ይሻላለሁ ጽሁፉን ካየሁኝ በኋላ እና ምንም ምለው ነገር የለም። እኔ በጣም ነው ደስ ያለኝ ይህ ጽሁፍ በማንበቤ ወይ ጽሁፉ በማስቀመጡ በጣም ነው ደስ ያለኝ። በድጋሚ እናንተ እንኳን ደስ አላችሁ። መረጋጋት አለባችሁ። ባላችሁበት ደግሞ ሁላችሁም ዱዓ ማድረግ ነው ያለባችሁ። እነዚህ ልጆች ምንም እንዳይሆኑ። ከአሁን በኋላ ደግሞ ብዙ ስራ ይጠብቃቸዋል። እንደምታውቁ ሀገራችን ላይ ሁሉ ወሮ በላ ነው፣ በሊቼ ልሙት ነው እንጂ ለሰው የሚያዝን ሰው የለም። እነሱ ደግሞ ህይወታቸውን፣ ቤተሰባቸውን፣ ሁሉ ነገራቸው መስዋዕትነት አድርገው ነው የሀገራቸው የሚሰሩ ጀግና ወንድሞቻችን ናቸው። ስለዚህ ለወደፊትም ለወደ ኋላም የዛሬም የነገም ሆነ ሁላችንም ዱዓ ማድረግ አለብን። የሰው ልጅ ምን እንደሚፈጠርበት አይታወቅም። ዛሬ አዳራችን እንጂ የነገ ውሏችን ምን እንደሚደርስብን አናውቅም። ስለዚህ እነዚህ ጀግኖቻችን ደግሞ ነገ በሰላም ቪዲዮ ሰርተው ስቀው ደስተኛ ሆነው ምንም አይነት ጉዳት ሳይደርስባቸው በሙሉ አካላቸው ምንም አይነት እንከን ራሱ ያ ጥይት ያሰማነው ድምፅ በመስፍን በራሱ ላይ ሆኖ እነሱ በሙሉ አካላቸው ምንም እንከን ሳይደርስባቸው እንዲመጡልን ዱዓ ማድረግ አለብን። ምክንያቱም ዱዓ ብዙ ነገር ያደርጋል። ጸሎት ብዙ ነገር ያደርጋል። የአንዳችን ዱዓ ወይ የአንዳችን ጸሎት ፈጣሪ ሊቀበለን ይችላል። ስለዚህ ለእነዚህ ጀግኖቻችን፣ ለእነዚህ ምንም አይበግራቸው ጀግኖቻችን በደንብ ዱዓ ማድረግ አለብን። ማበረታታት አለብን። ቻናላቸው ማደግ አለበት። በቃ ቻናላቸው በደንብ ማደግ አለበት። ለምን ብትሉኝ እነሱም ለህዝባቸው ብሎ አይደለም ህይወታቸው መስዋዕትነት አድርገው ህይወታቸው መስዋዕትነት የሚከፍሉት። ስለዚህ እኛም የእነሱ ቻናል ማሳደግ አለብን። ራስ ወዳጅ መሆን የለበትን። ሼር ማድረግ ካለብን ሼር ማድረግ አለብን እላችኋለሁ። ውድ ቤተሰቦቼ እኔም ስለምታበረታቱኝ፣ ላይክ ስለምታረጉኝ፣ ሼር ስለምታረጉልኝ፣ ሰብስክራይብ የምታረጉኝ ሁላችሁም ከልብ ነው ማመሰግነው። ቅንነት ለራስ ነው፣ ለማንም አይደለም። ዩቲዩብ ማሰሩ ልጆች ካላችሁ ስሩ። የመዳም ዋይፋይፍ ነው፣ ስሩ። ስልክ በእጃችሁ ላይ ያለ ሁሉም ነገር ዩቲዩብ ላይ ታገኛላችሁ። ሰርች አድርጋችሁ ዩቲዩብ ከፍታችሁ ስሩ። ሁሉም ሰው ይጠቀም። ግን ሲጠቀም ሰውን በድለን ሰውን አስከፍተን ሳይሆን በቃ ሐቂቃ በሆነ ሐላል በሆነ መንገድ ሰው የሚያስከፋ ነገር ሃይማኖት ነክ ሳይሆን ለማንም ብሄር ሳንነካ የማንም ሃይማኖት ሳንነካ ሃይማኖታችን የምንወድ ከሆነ የሰውን ሃይማኖት አክብረን ወደን በቃ ሁሉ ነገር እንደ ራሳችን አይተን መስራት አለብን። ውጤታማ እንድንሆን በሰራነው ነገር ደግሞ ትርፋማ እንድንሆን የለፋንበት ደግሞ ውጤት እንድናገኝ ስሩ። ዩቲዩብ ጥሩ ነገር ዩቲዩብ ከሰራችሁ ይከፍላችኋል። ስለዚህ ስሩ፣ ጥሩ ነገር እንስራ። ቅንነት ለራስ ነው። ጥሩ በሰራን ቁጥር ከሰው ሳይሆን ከፈጣሪ እናገኛለን። በሰውን ምንም አትጠብቁ። ሰው ጥሩ ብትውለትም ያው ነው፣ ያው መስፍን ታያላችሁ። ስለዚህ ሁሉ ነገር ለፈጣሪ ዘላለም ሆነ የነስራኝ ለፈጣሪ ብለው ነው እንጂ ለህሊናቸው ብለው ነው የሚሰሩት እንጂ ለሰውን ብለው አይደለም አይደል? ግን ሆነም ቀረ ለፈጣሪ ብለው ስለሚሰሩ ከብዙ አደጋ ፈጣሪ ይጠበቃቸው። ከብዙ አደጋ ያው ቪዲዮዋቸው ትከታተላለችሁ። ነስራይን ሆነ ዘላለም ሆነ ከብዙ አደጋ ፈጣሪ ይጠበቃቸው። ያ ለምንድን ነው? ለህሊናቸውና ለፈጣሪያቸው ብቻ ብሎ ስለሚሰሩ። ስለዚህ እኛም እንደዛ መስራት አለብን። ራስ በራሳችን ተያይዘን ማደግ አለብን። ምቀኝነት ለማንም አይጠቅምም። ጥሩ ሰዎች መሆን አለብን። ጥሩ ሰዎች፣ ለሰው ጥሩ ማሰብ አለብን። በእነሱ እንማር እስኪ። እነሱ ለሰው ብሎ አይደለም ይሄን ህይወታቸው መስዋዕትነት የሚከፍሉት። እኛ ከነሱ መማር አለብን።
ብዙ ነገር ከነሱ መማር አለብን እላችኋለሁ። ውድ ቤተሰቦቼ በድጋሚ እንኳን ደስ አላችሁ። ቪዲዮን ከወደዳችሁት እስከ መጨረሻ አይታችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ እላችኋለሁ። ባላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ። ሀገራችንን በድጋሚ ሰላም ያርግልን። ነስረ ማይናል ሆነ ዘላለምም ሰላም በሰላም ይምጡልን። ሰላም አለይኩም ወራህመቱላሂ ወበረካቱ።